ወንጌል ላይ የወንጌል ሰው መቀበል እሱ መቀበል ማለት ነው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምላክ እንዳለው ይናገራል። አምላክ እንዳለው ይናገራል። ኢየሱስ ክርስቶስ አምላክ እንዳለው ትቀበላለህ ማለት ነው። የጌታ ሰው በርታ። በል ሄሎ ሄሎ ጠንክር። ኔትወርክ ይሰማል? በእናት ቀይ ያበራብኝ ነው። አብሽር አብሽር ጌታ ሰው። እሺ ኢየሱስ ክርስቶስ አምላክ አለኝ እያለ ያስተምሯል። ምን ትላለህ? አምላክ አለው ኢየሱስ ብለህ ታምናለህ? ይሰማል? ይሰማል። በል ጠንክር። እርሱ እግዚአብሔር ልጅ ነው። ልጁ ነው፣ አጎቱ ነው፣ አክስቱ ነው ብዬ አይደለም የጠየቅኩት። አሁን አምላክ እንዳለው አስተምሯል ኢየሱስ ክርስቶስ። በስጋው የተገለጠ እግዚአብሔር ልጅ ነው። አልጠየቅኩም። እሱን ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። አምላክ አለው ብለህ ታምናለህ ወይንስ አታምንም? ወንጌል አባቱ እኮ ነው። የአምላክ የምለው አባቱ እኮ ነው። ወደ አባትና ወደ አምላክ ወደ አምላካችሁ አይደለም። ጥያቄ ግልጽ ነው። ጥያቄ የኢየሱስ ክርስቶስ አምላክ ይባረክ ይላል ኤፌሶን ምዕራፍ 1 ቁጥር 3። ልክ ነኝ? እሺ ማን ነው የኢየሱስ ክርስቶስ አምላክ? ማን ነው የኢየሱስ አምላክ? አምላኩ ማን ነው? አብ ነው። አይዋ። ስለዚህ ኢየሱስ ክርስቶስ አምላኩ እሱ ነው። ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? አይ ማለት እርሱ ቀደም ሲል አምላክ የነበረ ግን ለእኛ ሲል ክብሩን አውርዶ ወደ ምድር የመጣ ማለት ነው። እንደዛ ይላል። እንደዛ ሳይሆን እያለ ያለው ኢየሱስ ክርስቶስ አምላክ እንዳለ ይናገራል። ቀድሞ የነበረ ማለት ነው። ቀድሞ ስለመኖር አይደለም ጥያቄ። ኢየሱስ ክርስቶስ አምላክ እንዳለው ካስተማረ እንግዲህ አምላኩን ፈልግ ፍታ ወስኑና ማለት ነው። ማን ነው የኢየሱስ ክርስቶስ አምላክ ብላ ኢየሱስ ክርስቶስ አምላክ አንተ እኮ አሁን ለማለቴ ኢየሱስ ክርስቶስ አምልኩኝ ብሎ ነው የምታመልከው ወይስ ወደ ምድር ከመጣ በኋላ ነው? ወደ ምድር ከመጣ በኋላ ነው አምላክ ያለው እንጂ ከዛ በፊት የአምላክ ባህሪ የነበረው አምላክ የነበረ ነው። እንደዛ ይላል። ከዛ በፊት አምላክ ነበር የሚለውን የት ጋር ያገኘው? እሺ ጥቅስ ላውጣልህ። አውጣልህ። ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር የሚለውን አሳየው። እሺ ቆላስይስ 1:16 ቆላስይስ 1:16 ላይ ክፈት። ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር ይላል ወይስ ከፈለክ ዕብራውያን 1:3? ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር ይላል ወይ? ቆላስይስ 1 የምትባለውን አዳምጥ ጌታ ሰው። እሺ ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር ይላል ማለት እኛውን ከተወለደ በኋላ ነው አምላኬና አባቴ የምለው እንጂ ሳይወለድ በፊት ምንም አልነበረም። ምን ትለዋለህ? ምንም አትለው። እሺ ቆላስይስ 1 ላይ ላንብብልሽ። አንብብሽ። ከዛ በፊት ነበረ። ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር የሚል ጥቅስ አለ ወይ? እየጠየቅኩህ ነው፣ አሳየንሽ። ቆላስይስ 1:16 ላይ ምን ይላል? እርሱ የማይታይ አምላክ ምሳሌ ነው፣ የሚታዩትና ማለት ስለ ኢየሱስ የሚያወራ እኮ ነው እያነበብኩልህ ያለው እኮ። ጥያቄውን አዳምጣ የጌታ ሰው።
ለጥያቄው መልስ ነው እሺ የምትሰጠው። ዝም ብሎ ጥቅስ ማንበብ አይደለም። ኢየሱስ ክርስቶስ ሳይወለድ በፊት ከድንግል ማርያም አምላክ ነበር የሚለው ከመወለዱ በፊት አምላክ እንደሆነ እና ሁሉ ነገር በእርሱ እንደተፈጠረ ማለት ነው። እሱ ቆይ አዳምጠኝ። ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር የሚል ጥቅስ አለ አይደል? መጽሐፍ ቅዱስ ላይ እሺ አለ። እሺ አለ ወይ? ሳይወለድ በፊት ማለት እርሱ ከመምጣቱ በፊት ብትለይ አይቀልም። ወደ ምድር ከመወለዱ በፊት ከዛ በፊት ሳይወለድ በፊት ነው እንጂ የሚለው ተወልዶ አይደል እንዴ? ኢየሱስ ክርስቶስ ከድንግል ማርያም ምድር ላይ እኮ ነው የተወለደው። እዚሁ ምን ቆላሲያስ 1:16 አንብብሽ። እሺ ምን ይላል እዚያ ጋር? ጥቅስ አለ። የጠየቅኩህን በደንብ ብለህ አድርገህ ጥያቄውን አዳምጥ። ኢየሱስ ሳይወለድ በፊት አምላክ ነበር የሚል ጥቅስ ነው የፈለግነው። እሺ ቃል ነበረ፣ ቀድሞ ነበረ። ቆላስይስ 1:15 አንብብ። እሺ ምን ይላል እዚያ ላይ? ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር የሚል አለ አለ። እሺ አንብበው። 1:16 ላይም ከፈለክ ዮሐንስ 1:1 አንድ ጥቅስ ንገረና እሱን እናንብብ። የትኛው እናንብብ? እሺ 16 ላይ እርሱ የማይታይ አምላክ ምሳሌ ነው ይላል። አለቀ። ቆላስይስ 1:16 መጀመሪያ እናንብብ። ዛሬ የት አለ ኢየሱስ ሳይወለድ በፊት አምላክ ነበር የሚለው? እሺ ስለማን ነው የማወራው? ስለ ኢየሱስ ነው እንበልሽ፣ ችግር የለውም። እሱ ሳይወለድ በፊት አምላክ ነበር የሚለው ቃል የት አለ ነው ጥያቄ። ቃሉ ላይ እኮ ይነግራሉ። አሁን እዛ ጋር ብንረዳ አይሻልም? የለም እንደዛ አይልም። አየህ የእነሱ መረዳታቸው ነው ከዚያ የሚያወጡላቸው። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት ቦታ የለም። ግን ከዚያ ላይ ይህን እንረዳለን ብለው የራሳቸውን መረዳት እንደ ማስረጃ ያደርጋሉ። እኔ ከነ አብ አንድ ነን እኔና እሺ ቃል በዚህ አምላክ ነው ያለው። በዚህ ካልተረዳ እሺ ዮሐንስ 1:1 እንልሽ። የለም እዚያ ላይ በፍጹም ኢየሱስ ክርስቶስን አያነሳም። እዚያ ላይ በመጀመሪያ ቃል ነበር፣ ቃሉ ከእግዚአብሔር ዘንድ ነበር፣ ቃል ስጋ ሆነ ይላል እኮ። ቃል ስጋ ሆነ እኮ ወደ እሱ ነው። ቃል ስጋ ሆነ ማለት ነው ማለት ነው። ቃል ስጋ ሆነ ይላል መጨረሻ ማለት ነው። ቃል ስጋ ሆነ ማለት የኢየሱስ ክርስቶስ መወለድን እኮ ቃሉ ነው ተቀይረው። ተቀየረ የሚል ቃል አለ እዚያ ላይ። ቃል ስጋ ሆነ ይላል። ያው ቃል ነበረ ከዛ ስጋ ሆነ። አንደኛ ተቀየረ የሚል አይልም፣ ሆነ ነው የሚለው። ሆነ ነው የሚለው አንደኛ እሱ ነው። ሁለተኛ ስጋ ምንድን ነው? ፈጣሪ ነው ፍጡር? ሆነ። አዎ ጎበዝ። ስጋ ፈጣሪ ነው ፍጡር? ስጋ ፈጣሪ ነው? ስጋ ፈጣሪ ነው ፍጡር? ሊሆን ይችላል፣ ፈጣሪም ሊሆን ይችላል። ስጋ ሁለቱም ፈጣሪም ፍጡርም ሊሆን ይችላል። እስኪ እንደሚሆን ማስረጃ ስጠን እስኪ። ማለት እኮ የእግዚአብሔር ሀሳብ አይመረመርም። ታዲያ እንዴት እንወቅ ታዲያ ካልመረመርም? እሺ ሁሱ አሁን እሺ ፈጣሪ ይገላል ያድናል። እሺ ለምንድን ነው የሚገለው ትላለህ? እሱማ ግልጽ ነው፣ እሱ እናውቃለን። የህይወት የተሰጠን ጊዜ ሲያልቅ እንደምንሞት ሁላችንም እናውቃለን። የዛኔ ይወስደናል፣ ፈጣሪ ይገለናል። አሁን ግን ኢየሱስ ክርስቶስ ቃልም ስጋ ሆነ ሲል ጊዜ ስጋ ምንድን ነው? ስጋ ፈጣሪ ነው ፍጡር? እሺ ኢየሱስ ክርስቶስ አምላክ እንዳለው አመንክ። ለማንኛውም አንደኛ እሱ ውሰድሽ። በቃ ኢየሱስ ክርስቶስ እግዚአብሔር የተገለጠበት ነው። ስጋ ማለት እግዚአብሔር በዛ የተገለጠ ለእኛ መዳን የመጣበት ማለት ነው። እንደዛ የሚል የለም። እግዚአብሔር ተገልጧል በእርሱ ስጋ ላይ የሚል የለም። ያ ቃሉ እኮ ነው። ቃሉ እግዚአብሔር ነበረ። ያ ቃሉ ነው መጥቶ ኢየሱስ የሆነው። እሺ ስለዚህ ስጋ ሆነ አይደለ? ስለዚህ ፈጣሪ የነበረው ፍጡር ሆነ ማለት ነው። ቃሉ እሱ ራሱ ነው መጥቶ ኢየሱስ የሆነው። እሺ በጣም ጥሩ። ሰው ፈጣሪ ነው ፍጡር? ሰው
ጎበዝ ጎበዝ። አሁን መጀመሪያ ምንም ነገር ሳይፈጠር እግዚአብሔር ነበረ። ያ ለምን ነው ቃል ነው። ጎበዝ ያልከኝ? እርሱ መጥቶ እኛን ለማዳን ስጋ ሆኖ መጣ። ጎበዝ ያልከኝ ለምን ነው? ዝም ብዬ እኮ እያለፍኩህ ነው፣ ለጥያቄው እየመለስኩ ነው። ጎበዝ የምትለው ለምን ነው ልጄ? ጎበዝ የምለው በቃ አሁን አንተ ቃል መጀመሪያ ኢየሱስ እንደሆነና አሁን ስጋ ሆኖ ለኛ እኛን ለማዳን በመምጣቱ ነው። እኔ እንደዚህ ያልከኝ ጎበዝ ያልከኝ አ ኢየሱስ ክርስቶስ በመምጣቱ እኔን ጎበዝ እያልከኝ ነው? ኢየሱስ ክርስቶስ ቃል መጀመሪያ ነበረ፣ ከዛን ስጋ ሆነ እኛን ለማዳን ማለት ነው። ከምንድን ነው የሚያድነህ? ጎበዝ ጎበዝ። አሁን ከኃጢአት ማለት ነው። ከየትኛው ኃጢአት? ኃጢአት እንዳሰራ ሊያደርግህ ነው ወይንስ ምንድን ነው? አዎ መጀመሪያ ከኃጢአት ቀንበር ስር ነበርክ። ከየትኛው አመጣ ስር ነበርክ። ከየትኛው ኃጢአት ቀንበር ስር? የትኛው ኃጢአት? ስጋዊ ኃጢአት። ስጋዊ ኃጢአት። የኃጢአቱ አይነት ምንድን ነው? የሰራኸው ኃጢአት የትኛው ኃጢአት ቀንበር ስር ነበርክ? ማለት ከእግዚአብሔር ርቀሃል፣ ኃጢአት ውስጥ ወድቀሃል። የትኛው ኃጢአት ውስጥ ነው የወደቅኩት? ኃጢአቱን ንገረኝ። ለምሳሌ ይህን ኃጢአት ሰርተህ በለ። የሞት ኃጢአት። የሰራሁት ኃጢአት ምንድን ነው? ያሞትማ ፍርድ ነው። እሺ በሞት የመጣው በኃጢአት ምክንያት ነው ብለህ ታምናለህ? እሱን ሳይሆን የሰራሁት ኃጢአት ምንድን ነው? የሰራኸው ኃጢአት ከፈጣሪ ርቀሃል፣ ፈጣሪንም አታውቅም፣ በራሲ መንገድ ሄደሃል። አይደለም እየጠየቅኩ ያለሁት ምን ወንጀል አንዱ ኃጢአት። ምን ኃጢአት ሰርቼ ነው ፈጣሪ በእኔ ላይ ይሄንን የፈረደብኝ? ከእሱ ያራቀኝ፣ እሱ እንዳላውቅ ያደረገኝ ምን ሰርቼ? የኃጢአቱ አይነት አሁን በዚህ ደረጃ ኃጢአት ላስረዳ። ኃጢአት የሚባለው ነገር ክፉ ነገር ማድረግ አይደል እኮ። ያ የሰራሁት በምን ኃጢአት ክፉ ነገር? ያንን ንገረኝ። የሰራሁትን ኃጢአት በዚህ ኃጢአት ምክንያት አምላክ ከእሱ አርቆሃል በለኝ እስኪ። የትኛውን ኃጢአት? አንድ ለፈጣሪ አለመታዘዝ። ምን ትእዛዝ አዞኝ? ፈጣሪ ለምሳሌ ለኔ ብቻ ኖር፣ ለኔ ብቻ ተለይ፣ ለቃለ ታዛዡን ብሏል። ግን አንተ ለፈጣሪ አልታዘዝክም፣ ለራሴ ሀሳብ ነው ታዘዝከው። በጣም ጥሩ። ስለዚህ በዚህ ኃጢአት እንጂ አዳምና ሔዋን በሰሩት ኃጢአት ምክንያት አይደለም ማለት ነው አይደለ? የሞት ፍርድ የተፈረደብ። ጎበዝ። ወደ አዳምና ሔዋን ከሄድክ ደግሞ አዳምና ሔዋን በሰሩት ኃጢአት ሞት ዛሬ በአንተ ላይ ነገሰ። በጣም ጥሩ። ማንና ማን በሰሩት ተመልከቱ። እሱ አልሰራም ይሄ ሰውዬ፣ ይሄ ልጅ ግን አዳምና ሔዋን ሰርተዋልና አምላክ አዳምና ሔዋን ሆነው ሳሉ ኃጢአቱን የሰሩት በዚህ ምስኪን ልጅ ላይ ፈርዶበታል። ፍርድ ተፈርዶበታል። ይሄ ሰውዬ ይሄ ግፍ ነው አይደለም? ይሄ በደል ነው አይደለም? አምላክ እንዴት ነው ባልሰራው ኃጢአት አባትህ ሰርተዋልና ብሎ በአንተ ላይ የሚፈርድ ከሆነ ይሄ አምላክ እውነተኛ አምላክ አይደለም። እውነተኛ አምላክ ኃጢአት ብሎ ማለት አንተ አትሞትም። እውነተኛ አምላክ በሰራው ኃጢአት አትሞትም። ትሞታለህ አትሞትም አይደለም ጥያቄው። ኃጢአቱን አልሰራህም አንተ፣ የለህበትም። ግን አምላክ ፈርዶብኛል ብለህ ታምናለህ። ለምንድን ነው የምትሞተው? ቆይ ለምንድን ነው የምትሞተው? እሱ ሌላ ጥያቄ ነው፣ መልስላለሁ፣ ችግር የለውም። ነገር ግን አምላክ ባልሰራው ኃጢአት ቢፈርድብህ ፍትሃዊ ነው ኢፍትሃዊ ነው? መልሰኝ። አምላክ በሰራው ኃጢአት ነው የምፈርድብህ። ኦኬሽ፣ አንተ አዳምና ሔዋን የሰሩትን ኃጢአት ከገነት የዛፍ ፍሬ ከበለሷ በልተሃል አልበላህም? ኃጢአት ሰርተሃል አልሰራህም? የዛኔ ማለት አሁን አዳምና ሔዋን የሰው ልጆች ናቸው አይደል? ሰው ናቸው ጋኔን ናቸው አይደለም ጥያቄ። አንተ ያንን ኃጢአት ሰርተሃል ወይ? የዛፏን ፍሬ በልተሃል አልበላህም? መልስ። ወይ በልቻለሁ አልበላህም በል። እኔ ለምሳሌ አልበላውም። አንተ አልበላህም፣ ግን አየኸው አንተ ሳትበላ አንተ ላይ ፈርዶብሃል አምላክህ። ጎበዝ። አንተ ከማን ነው መጣኸው? ከማንም ልምጣ፣ ኃጢአቱን ግን አልሰራሁም ወገናችን፣ ኃጢአቱን አልሰራሁም። ከማን ደም ነው? ከነሱ ደም አልመጣህም? ስለ ደም ዘር አልመጣህም? ኃጢአቱን አልሰራሁም። የፈለገ እንትን ብትል ከክርስትና እውነት ስህተት የሚያደርገው የመጀመሪያው ይሄ ነው። ወላሂ ጀማ ምንም ኃጢአትን ሳይሰሩ የሰው ልጆች አዳምና ሔዋን ሰርተዋልና ተብሎ ተፈርዶባቸዋል የሞት ፍርድ። ከዛ እንዲድኑ አንድ ትመልሳለሽ። እንዲድኑ ምን ያደርጉ? አትሞትም። ሞት በማን ነው ወደ አንተ መጣው? በማንም አይደለም። እኔ ሰው ስለሆንኩኝ ፍጡር ስለሆንኩኝ ፍጻሜ አለኝ፣ እሞታለሁኝ።
ያ ነው ለምንድን ነው የምትሞተው? ለምን አትኖርም? ሰው ስለሆንኩ ፍጡር ስለሆንኩ። ፈጣሪ ነው ዘላለማዊ፣ እርሱ ግን የመጀመሪያም የመጨረሻም እሱ ነው፣ አይሞትም እርሱ። ነገር ግን ማን ነው ሞት ያለው? ማን ነው ሞት ያለው? ምንም አንተን እኔን ሞት ያለ አምላኬ ነው። ምክንያቱም በምን ምክንያት? እኔ ፍጡር ስለሆነ ጅማሬ ያለን ሁሉ ፍጻሜ ይኖረናል። እኛ የሰው ልጆች መጀመሪያ አለን አይደለ? መጨረሻ አለን። አምላክ ግን የመጀመሪያውም የመጨረሻውም እርሱ ነው። አምላክ በዚህ ጊዜ ተጀምሮ በዚህ ጊዜ ያልቃል አይባልም። ልክ እንዳንተ አምላክ ለምሳሌ አንተ አምላክ ተወልዷል፣ ተሰቅሏል፣ ሙቷል አይደለ? ጅማሬ ማግኝቷል፣ ፍጻሜ ማግኝቷል። እኛ የሰው ልጆች ፍጡር ስለሆነን ልክ እንደዛ እንወለዳለን። ከዚያ በኋላ ፍጻሜ ይኖረናል። መጀመሪያ ያለን ሁሉ መጨረሻ አለን። ፈጣሪ ግን መጀመሪያ መጨረሻም የሚባል ነገር የለውም። እርሱ ከመጀመሪያም በፊት ነበር፣ ከመጨረሻም በኋላም ዘለዓለማዊ ነው። ከዚህ አንጻር እንጂ ኃጢአት በመስራት ብቻ የመጣብን ነገር አይደለም ሞት። በዚያ ምክንያት የመጣ አይደለም ሞት። እሺ የጌታ ሰው እሺ አሁን ላርሚ። እሺ እዚህ ጋር ላርሚ። ሞት ወደ ሰው መጣው አዳምና ሔዋን መጀመሪያ እግዚአብሔር ለነሱ ትእዛዝ ሰጥቷል። ያን ትእዛዝ በመጣስ የሰው ልጅ ሁሉ ላይ ሞት ነገሰ። የምን ሞት? የምን ሞት? ስጋዊ ሞት? ስጋዊ ሞትን ነበር ማለት ነው አይደለ? ይችን ዛፍ በበላህ ጊዜ ከፍሬዋ መጀመሪያ ኃጢአት ባይሰራ ኖሮ አይሞትም ነበር እኮ። ጥያቄ እሱ አይደለም። አዳም ይችን ዛፍ ከበላህ ሞትን ትሞታለህ ያለው እግዚአብሔር ስጋዊ ሞት ነበር ማለት ነው አይደለ? አዎ ስጋዊ ሞት ይሞታል። በጣም ጥሩ። ነገር ግን የእግዚአብሔር ቃል ስህተት ነበር ማለት ነው። ምክንያቱም ሞትን ትሞታለህ በበላህ ባለው ጊዜ ሞቷል አልሞተም? አዳም መልስ። አዳም ሞቷል። አልሞተም። ሞትን ትሞታለህ እችን ዛፍ በበላህ ጊዜ ባለው አልሞተም። ከዚያ በኋላ ብዙ ቆይቶ ነው የሞተው። ቆይቶ ነው ሞቱት። የጌታ ግን እንትን ዛፉን ባይበሉ ይሞታሉ። እሱ አይደለም ጥያቄያችን። ከዛፏ ፍሬ ሞትን ትሞታለህ በበላሃት ጊዜ ተብሎ ነበር፣ ግን በልቶ አልሞተም። ወዳ ብዙ ቆይቷል አይደለ? እሺ በዛን ጊዜ ምን ይላል መሰለ? ከዚች ዛፍ በበላህ ጊዜ ሞት ትሞታለህ አለው። አዎ የዛኔ በበላ ጊዜ ሞቷል አልሞተም ነው አንተ ጥያቄው። ካልሞተ እግዚአብሔር ሐሰተኛ ነው ማለት ነው። ሞትን ትሞታለህ ብሎት አልሞተም። ይሄ ሰውዬ ኑሯል። ከዚያ በኋላ አዳም ሞቷል አልሞታም? የዛፋን ፍሬ በበላ ጊዜ መልስ። ሞትንም ትሞታለህ እኮ ነው አለው። ሞት የሚባልም ታያለህ እንጂ በዛ ቀን ትሞታለህ የሚባል ነገር የለም። ላላላ በበላህ ጊዜ ነው ያለው። እሷን በበላት ጊዜ ሞታለህ ብሏል። እንደ በላት እንደሚሞት እዛው ገልጿል። እንደ በላ ሞቷል አልሞተም? የጌታ ሰው አይ ማለት ወደ ሌላ ሀሳብ ባንሄድ አይሻልም? ወዴትም አትሄድም። እግዚአብሔር ሐሰተኛ መሆኑን ተናግረህ ችግር የለውም። ወደ ሌላ ቦታ እንሄዳለን። ምክንያቱም ሞትን ትሞታለህ ብሎት ይሄ ሰውዬ አልሞተም። ሞቷል። መቼ ነው የሞተው? ማለት ከእግዚአብሔር ክብር ጎላላ ያን ቀን። ይሄም አንድ ሞት ነው። የለም ና ወዲያው አይደለም የሚሞተው ብሎ ነበር አይደለ? እንደውም በዚያው ቀን እንደሆነ የሚሞተው ተናግሯል። እና ላሳየህ የጌታ ሰው ዘመን ና ክብሩ ተወስዷል። አልተወሰደም? ክብሩ ተወስዷል። ወዲያውም ትሞታለህ አላለውም። ቆይቶ ነው የሚሞተው ብለህ ያው እና ላሳየህ ሞትን ትሞታለህ አለው። አንብበው። ያው በዚያው ቀን ነው የምትሞተው ብሎታል። ጭራሽ በዚያው ቀን ነው ያለው። አንብብ። አሁን አንተ ማለት ሀሳቤ ልክ ነው፣ ግን መረዳት አለብን ነገር አለ። አንብብና መቼ እንደሚሞት ነግሮታል። አሁን መጨረሻ ላይ የሞተው ስጋው ሞት አይደለም። አሁን ቅድም የስጋ ሞት ነው ብለህን ነበረ። የስጋ ሞት ነው ወይ ትሞታለህ ያለው ስለ አዎ የስጋ ሞት ነው ብለህናል። ነገር ግን ያው አሁን እኔ እኮ መጀመሪያም ሀሳብም ለአንተ ግልጽ አደረኩ እኮ። አንተ ለምን አትሞትም ወይ ለምንድን ነው የምትሞተው አልኩ አይደል? እኔ ፍታና አንብበው። አሁን እዚህ ጋር ወዲያው ትሞታለህ አላለውም ብለህናል አይደል? እና አንብበው። እዚህ ጋር ምን ይላል? እዚህ ጋር ሁለት ሀሳብ አለ። ሁሱ አንብበ
በዚያ ቀን ትሞታለህ አላለም? አንደኛው ሐሳቤ አንብብ፣ መጀመሪያ ስጋው ሞት ነው። አንብብ። ስጋው ሞትን ትሞታለህ። ስጋ ሞትን አይልም እዚህ። ሁለተኛ ደግሞ መንፈሳዊ ሞት ነው። አሁን ይሄኛው ደግሞ አንብብ። የመንፈሳዊ ሞት ነው። አታነብም እንዴ? ሞትን ትሞታለህ አለ እኮ። አንብብ። መቼ ነው የሚሞተው? መቼ ነው የሚሞተው? በበላህ ቀን ነው የምለው። ጎበዝ ልጅ። ስለዚህ በበላበት ቀን ሞቷል አልሞተም? አዳም አሁን የመንፈሳዊ ሞት ነው ሞተው። ያኔ አላ ቅድም አንተ ስጋዊ ሞት ነው ብለህና አላልከንም? እንዳትዋሽ። ክብሩ ተወስዷል። አልጠየቅኩም እሱን። ስጋዊ ሞት ነው ወይ ብዬ ስጠይቅህ አዎ ክብሩ ሞቷል። ስጋዊ ሞት ነው ወይ ብዬ ስጠይቅህ አዎ ስጋዊ ሞት ነው ብለህናል ወይንስ አላልክም? አሁን ለእኛ ስጋው ሞት ነው። እኛውን የምንሞተው ስጋው ሞት ነው። አልጠየቅኩም። አሁን አንተን ቅድም ያልከውን እርሱ ግን ያነ መንፈሳዊ ሞትም ሞቷል። ከዛን ሲቀጥል ደግሞ ስጋው ሞት ሞቷል። አልጠየቅኩም እሱን። ቅድም ምን አልከን? ስጋዊ ሞት ነው ወይ የሞተው? በበላህ ቀን ትሞታለህ ሲለው ስለ አዎ ስጋዊ ሞት ነው ብለህናል አይደለ? ያነ ግልጥ ካላረኩልኝ ግልጥ ላርግልኝ። ቆይ ስጋዊ ሞት ነው የሚሞተው ብለህናል አላልከንም? ግልጥ ላርግልህ እያልኩ እኮ ነው ሀሳቡ። መጀመሪያ ላይ እንትን ከሆነ ግልጥ ላርግልህ። ስጋዊ ሞት ነው የሞተው ብለሃል አላልክም? ጤነኛ አይደለም እንደ ሰውዬው። ይሄ ነው እንግዲህ 24 ሰዓት እነዚህ ናቸው ሲሳደቡ የሚውሉት። ወላሂ ለአዳም መንፈሳዊ ሞት ሲቀጥል ስጋው ሞት ነው ሞተው። በጣም ጥሩ። ስለዚህ ለእኛ ግን ስጋው ሞት ነው ሞተው። በጣም ጥሩ። ስለዚህ ስጋውን ወዲያው በበላህበት ቀን ትሞታለህ ብሎታል አይደለ? በበላበት ቀን አዳም ሞቷል ወይንስ ከዛ? መንፈሳዊ ሞት ማለት ነው። መንፈሳዊ ሞት የሚለው የቱ ጋር ነው? ጎበዝ። እሱን ወደ ታች እያነበብን እንሄዳለን እና ያለን አሁን ታች ምዕራፍ 3 ላይ ሞት ነው የሞተው የሚል ታሳየናለህ። ክብሩ ወጣ። ክብሩ አልጠየቅኩም። የሞተው የስጋ ሞት ሳይሆን የመንፈሳዊ ሞት ነው የሚል ታሳየናለህ። የቱ ጋር ላውጣ? በሐሳብ እኮ መረዳት እንችላለን። ቃሉን አሳየኝ። መንፈሳዊ ሞት ነው የሞተው ብለህናል። የቱ ጋር ነው ያለው? ልትፈላሰፍ ነው ወደ ታች ወርደህ ቦታውን ንገረኝና መንፈሳዊ ምዕራፍ 3 ቁጥር 8 ምዕራፍ 3 ቁጥር 8 በጣም ጥሩ። ምዕራፍ 3 ቁጥር 8 ያው እሺ ምን ይላል? እርሱ ቀኑ በመሸ ጊዜ የእግዚአብሔር የአምላክ ድምፅ ከገነት ውስጥ ሲመላለስ ሰሙ። ምን ይላል? የአምላክ ድምፅ ሲመላለስ ሰሙ። አዳምና ሚስቱ ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አምላክ አዳም ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆን ፈራሁ፣ ተሸሸጉ። እግዚአብሔር አለው ራቁት። አሁን አየህ እዚህ ጋር ራቁት መሆኑን ስላወቀ ፈርቶ ሸሸ ማለት ይህ ክብሩ ተወሰደ ማለት ነው። አልጠየቅልህም። መንፈሳዊ ሞት ነው የሞተው የሚል ነው። መንፈሳዊ ሞት ሞታል ያልኩት ጦጣ ሲሳደቡ ነው የሚሉት እነዚህ አሁን ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ተሸሽጓልና ስለዚህ መንፈሳዊ ነው የሞተው የሚል ሰላሙ አለይኩም ፍሱ ሰማል ሰማላ ሰላም ነው። እንዴት ነህ? አልሐምዱሊላህ። የኔ ጥያቄ ምን መሰለህ? ወላሂ ጃም እንደሚመስል አልሰማትም። እሺ ቴሌብር በካሽ ሰጠውን በቴሌብር ትራንስፈር አድርጉልን ይሉናልና እዛ ጋር ብር ጨምረው ነው የምንቀበላቸው እና ይሄኛው እንዴት ይታያል ነው? ወደ ሐራም ይሄድብናል። የአገልግሎት እስካልሆነ ድረስ ይሄ ነገር ወለድ ነው የሚሆነው። የወለድ ነው የሚሆነው። ሁሉ ቅርድ ወልጀር መፍዓል ፈሁወ ሪባ። ማንኛውም ትርፍ የሚያስገኝ የብድር አይነት ሁሉ ወለድ። 10 ብር አበድሬ 15 ብር አድርገህ ታመጣለህ። ይሄ 5 ብሩ ተጨማሪ ወለድ ነው። ሻርፕ ዋጋውን ነው መቁረጥ ያለብን ማለት ነው። ይህ ሰርቪስ ይቆርጥብናል። አሁን አብዛኛው ጊዜ አገልግሎት ሊቆርጥ ይችላል። እሱ ችግር የለውም። ለምሳሌ አንድ አካል ያንን የእነሱን የአገልግሎታቸውን ከዚያ ነገር ላይ ቢቆርጡ ችግር አይኖርም። ይሄ ግን በድር እስከሆነ ድረስ
ያችኑ ያበደረህን ምንም አገልግሎት በሌለው ነገር ላይ ሰውየው ከዚያ ነገር ተጨማሪ አድርጎ የሚያበድርህ ከሆነ እሱ ወለድ ይሆናል። ጀዛከላህ አላህ ይጨምርልህ ወንድሜ። መርሐባ። እሺ ሚጡ ሰላም ነው? ሰላም አለይኩም። ሚጡ ሰላም ነው? ሰላም እንዴት ነህ? አለሁ። ደህና ነሽ? አለሁ እግዚአብሔር ይመስገን። እሺ Sanam is a word with beautiful and varied meaning. ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ብዙ ጊዜ ከጓደኞቼ ጋር የምንከራከርበት ነገር ነውና ያው እኔ በመጽሐፍ ቅዱስ ነው የማምነው። እሺ መጽሐፍ ቅዱስ ላይ ስለ መሐመድ ተጽፏል ብሎ ብዙ ጊዜ እንነጋገራለን እና ስለዛ ማወቅ ፈልጌ ነው። አለ መጽሐፍ ቅዱስ ላይ? አዎ መጽሐፍ ቅዱስ ላይ ስለ እርሳቸው የተነገረ እናገኛለን። አይ ዳይሬክት እሱን ነው ማወቅ የምፈልገው። ምን ቦታና እንዴት እንደሚገልጸው ከነገርከኝ በቂ ነው። እሺ እንግዲህ ኢየሱስ ክርስቶስም ሆኑ ቀደምት ነቢያት ትንቢትን ተናግረዋል አይደለ? ወደፊት ስለሚሆን ነገር ላይ ለመፈጸሙ የሚል እናያለን። ለምሳሌ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ኦሪት ዘዳግም ምዕራፍ 18 እሺ እዛ ጋር ብቻ ነው የሚገልጸው? እዛ ብቻ አይደለም። አንደኛ እዚህ ጋር ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ ይላል። ለሙሴ ነው ይህን አምላክ እየነገረ ያለው። ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ ይላል። ይሄን ቃል እንደ አንተ ያለ ነቢይ ይላል። ኦኬ እንደ ሙሴ ያለ ነቢይ እስራኤላዊ ነው ብላችሁ እንዳትጠብቁ። በመጽሐፍ ቅዱስ ላይ እንደ ሙሴ ያለ ነቢይ በእስራኤል ምድር ላይ አንድም እንኳን አልተነሳም ብሎ አስቀምጧል። ምንም ያዥሪ እሺ እዚህ ጋር ቆይ ይቅርታ፣ ከሙሴ በኋላ የእስራኤልን ሕዝብ ይዞ የገባው ወደ ከነዓን ኢያሱ ነበረ እና በመጽሐፍ ቅዱስ ደግሞ ኢያሱ ነው ሊሆን የሚችለው። ያው የለም እያለ ነው መጽሐፍ ቅዱስ። ጥቅስ ልሰጥሽ ነው። ከእስራኤል ምድር አንድም እንኳን ሙሴን የሚመስል ነቢይ አልተነሳም ብሎ አስቀምጧል። እስተሽ እሱ ከእስራኤል ምድር እንደ ሙሴ ያለ ነቢይ አንድም እንኳን ከእርሱ በኋላ እስካሁን አልተነሳም ብለው ጸሐፊዎች ጽፈዋል። ኦሪት ዘኍልቍ ምዕራፍ 36 ቁጥር 10 ላይ ምን ይላል? እግዚአብሔርም ሙሴን እንዳዘዘው እንዲሁ ይቅርታ ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ ምን ይላል? እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ምድር ላይ ዘንድ አንድም አልተነሳም። አሁን አስተውይ እዚህ ጋር ምን አለ? ኦኬ ይቅርታ፣ ለምንድን ነው ስሙ ያልተጠቀሰው? ወደ እሱ እንመጣለን። ስሙን ትፈልጊያለሽ? ስሙን ነው ማየት የምትፈልጊው? እንዴ በጣም ነው፣ ዋናው ስሙ ነው። በጣም ጥሩ፣ ወደ ስሙ እንሄዳለን። አሁን ግን እዚህ ቦታ ከስም በላይ የሚፈስበው ይሄኛው ነው። ኢየሱስ የሚለውን ስም ብሉይ ኪዳን ላይ አሳይ ብለሽ አታሳይም። አንዲትም ቦታ ላይ ብሉይ ኪዳን ላይ ኢየሱስ የሚል ቃል አልተነሳለትም። አየሽ፣ ዋናው ስሙ ነው ካልሽ ኢየሱስንም ላትቀበይ ነው ማለት ነው። ኢየሱስ ክርስቶስ በብሉይ ኪዳን ላይ ትንቢት ተነግሮለታል ብላችሁ ታምናላችሁ፣ ግን ስሙ ወፍ የለም አንድም ቦታ ላይ። ስሙ ባይኖርም ግን በትክክል ግን ስለ ኢየሱስ ማንነት የሚገልጹ ቦታዎች አሉ። እሱን እኮ ነው የምልሽ። አሁን ይሄንን አዳምጪ ነው የምልሽ። እዚያ ጋር ምን ብሏል? የቀደመው ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ለሙሴ ምን ብሎታል? አምላክ ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ ብሎታል አይደለ? ጋር ምን አለን? እንደ ሙሴ ያለ ነቢይ በእስራኤል ምድር ላይ አንድም አልተነሳም ማለት። ለምሳሌ ገለጸ። እንደ ሙሴ ያለ ነቢይ ሲል እንትኖቹ ነው ሙሴን ሊመስል የሚችልበትን ምክንያት ገለጸ። ምን አለ መሰለሽ? እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ምድር ላይ አልተነሳም ይላል። ያ ማለት ሙሴ ቃል በቃል ፊት ለፊት አምላክን አናግሯል አይደለ? አናግሯል። አዎ ልክ እንደ ሙሴ አምላክን ፊት ለፊት ያናገረ ነቢይ ያልተነሳም ብለው መሰከሩ። እኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሙሴ በኋላ አምላክን ፊት ለፊት ያናገሩ ነቢይ መሆናቸውን ቃል በቃል አሳይሻለሁ። አንደኛ እሱ ቃል በቃል አምላክን ያናገረ ነቢይ ከሙሴ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው።
እንደ ሙሴ ያለ ነቢይ ሲል ሙሴ ልክ አምላክን ፊት ለፊት እንዳናገረ ከዚያ በኋላ በእስራኤል ምድር ላይ አንድም እንኳን ሙሴን አምላክን እንደ ሙሴ ያናገረ የለም ይላል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥታ አምላክን ፊት ለፊት አናግረዋል እርሳቸው ሙሴ ልክ እንዳናገረ። አንደኛ ነው። ሁለተኛ አምላክ አላህ ሱብሓነሁ ወተዓላ ራሱ በሱረቱል ሙዘሚል ላይ እንደ ሙሴ ያለ ነቢይ ብሎ ገልጿቸዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ሙሴ ያለ እንዲገልጹ ይላል። ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዐውነ ረሱላ ይላል። ወደ ፈርዖን እንደላኩት መልእክተኛ ወደ እናንተም ዛሬ ሙሐመድ ላኩላችሁ ይላል። ወደ ፈርዖን የተላከው መልእክተኛ ነቢይ ማን ነበር? ሚጡ ሙሴ ነው አይደለ? አዎ እንደ ወደ ፈርዖን እንደላኩት አይነት ነቢይ ብሎ ገልጿቸዋል። እርሳቸው እንደ አንተ ያለ ነቢይ ብሎ ነበር ብሎ ኪዳኑ ላይ ያው እሱ ጌታችን ኢየሱስ ክርስቶስ ነው። እሱ አይደለም እሱ ነው ብለው ቢጽፉትም ራሱ እዚያ ጋር ልጠይቃቸው ብዙ ነገራቶች። አንደኛ አምላክን ፊት ለፊት አናግሯል ኢየሱስ ክርስቶስ ወይንስ አላናገረም? አምላክን እኛን ወክሎ በአምላክ ፊት እንደ ሰው ሆኖ ቀርቧል። ማስረጃ ሳይ ኢየሱስ ክርስቶስ እግዚአብሔርን ፊት ለፊት ያናገረበት ያ ማስረጃ ለፊት አናግሮታል የሚል የትም ቦታ አታገኝም አለኝ። አሁን ሳልዘጋጅበት ነው የገባሁት። ምክንያቱም የኔ ጥያቄ የነበረው ቀጥታ ሁሌ የምንከራከርበት ያው እኔ ሲጀምር ያን ያክል ስለ ቁርአን የማወቅ ፍላጎት የለኝም ግልጹን ስነግርህ። ከጓደኞቼ ጋር ግን ሁሌ ስናወራ ቢያንስ ኢየሱስ ቁርአን ላይ አለ፣ የእናንተ ነብይ ደግሞ መጽሐፍ ቅዱስ ላይ የለም። ለማነጻጸር ራሱ አይመችም እና ኢየሱስ ራሱ የለም ብሉይ ኪዳን ላይ ኢየሱስ የሚል ቃል ታሳይኛለሽ? አያውቀውም ብሉይ ኪዳን። ኢሳ ብላችሁ እኔ ምን አውቃለሁ ታምኑበታላችሁ መሰለኝ። ብሉይ ኪዳን ላይ የኢየሱስ ስም አለ ወይንስ የለም? ኢሳይያስ 53 ስለ ኢየሱስ ነው የሚናገረው። ስለ ኢየሱስ የሚል ሳይሆን የጠየቁት ኢየሱስ የሚለው ስም አለ ወይ ነው ጥያቄ። አለ ብሉይ ኪዳን ላይ? ይኸውልህ አባቴ እንደዚህ አይነት ደረቅ ክርክር ከሆነ አንግባባ። ደረቅ አይደለም፣ አንቺ ራስሽ ያመጣሽው ነው። ነቢዩ መሐመድ ስሙ አልተጠቀሰም መጽሐፋችን ላይ አልሽ። ኢየሱስስ ተጠቅሷል ወይ ብዬ ባጭሩ በዛው በአንጻሩ ነው የጠየኩሽ። ኢየሱስ ተጠቅሷል ወይ ብሉይ ኪዳን ላይ ብለን ብንፈልግ የለም። ስለዚህ ስሙ ካልተጠቀሰ አልቀበለውም ካልሽ ኢየሱስንም መቀበል የለብሽም ማለት ነው። ምክንያቱም ብሉይ ኪዳን ላይ ስሙ አልተጠቀሰም ነው። ለማንኛውም ወተሻል መሰለኝ። ኦኬ ወጣሽ። መረዳት ለሚፈልግ ሰው አሰላሙ አለይኩም። እሺ ወአለይኩም ሰላም። መጽሐፉ ላይ የተነገረው ከዛ ከኛ ቁርአን ላይ ደግሞ እና ሐዲስ ላይ ስለ ነብዩ መሐመድ የተነገረውን ማያያዝ እኮ ነው። ልክ እናንተ ብሉይ ኪዳን ላይ ትሄዱና ይሄ ቃል ስለ ኢየሱስ እንሆ ድንግል ትጸንሻለች ተብሏል፣ ያውና አዲስ ኪዳን ላይ ብላችሁ ከዚያ ጋር ታያይዙና የተፈጸመውን ታሳያቻለሁ። ልክ እንደዛ እናደርግላችሁ። ስለ ነቢዩ መሐመድ የተነገሩትን እንዳለ መጽሐፋቸው ላይ ላሳያችሁ። ለምሳሌ ሌላ ልጨምርላችሁ። ኢየሱስ ክርስቶስ የማዕዘን ራስ ድንጋይ እያለ ስለ አንድ ታላቅ አካል ተናግሯል። ያን አካል ኢየሱስ ነው ብለው ያስባሉ ሰዎች። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ያ የተነገርኩት በነቢያት አንደበት የማዕዘን ራስ ድንጋይ የተባልኩት እኔ ነኝ ብለው ቃል በቃል ተናግረዋል። ፈአነ ትልከ ለቢን አሉ። እኔ በነቢያት አንደበት የነቢያት መደምደሚያ የሆንኩት የማዕዘን ራሱ የተባልኩት እኔ ነኝ ብለው ቃል በቃል ይናገራሉ። እሳቸው መጽሐፍ ቅዱስን ሄደው አንብበው ወላሂ አይደለም፣ ግን ይሄ ነገር በነቢያት አንደበት እንደተነገረ ተናግረዋል። ዳዊትም ላይ ያለ ተናግሯል። መዝሙረ ዳዊት ላይ ኢየሱስም እንዲሁ አዲስ ኪዳን ላይ የማዕዘን ራሱ ድንጋይ እያለ ገልጿቸዋል። ሌላም ታገኛላችሁ። ጭራሽ አረብ ሀገር ስለሚላክ ነቢይ ይናገራል። ወሕዩን ሚን ጀሃቲ ቢላድ ልዓረብ ይላል። ታቻላለን ከአረብ ሀገር በኩል የሚነሳ የሆነ ራእይ እያለ ይናገራል። ስለ አረብ ሀገራቶች በአረብ ሀገር ላይ ራእይ እንደሚመጣ ቃል በቃል ይናገራል መጽሐፍ ቅዱስ። ቴዲ ሰላም ነው፣ እንዴት ነህ? እሺ ዳጊ አለ? አቤት አቤት አለው። ይሰማል አይደል? እሺ
ጥያቄ አለ? ኢየሱስ ክርስቶስ እግዚአብሔርን አላየም ነው አልኩህ? አዎ ኢየሱስ ክርስቶስ እንዴት ኢየሱስ ክርስቶስ ሲመጣ የራሱ እንትን ከአብ ዘንድ አይደል የመጣው? ለምሳሌ ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላም መጥቻለሁ ሲል መጀመሪያ የት ነበረ ኢየሱስ ክርስቶስ? አይደለም ጥያቄያችን። ኢየሱስ ክርስቶስ እግዚአብሔር መጀመሪያ የት ስለነበረ እንደዚህ ያለው? ኢየሱስ ክርስቶስ እግዚአብሔርን ፊት ለፊት አናግሮታል ወይ እንደ ሙሴ ነበር ጥያቄ። አዎ አናግሮታል ካልክ እግዚአብሔርን ፊት ለፊት አናግሮታል የተባለበትን አንድ ጥቅስ አሳይ። ችግር የለውም። ያው ቆይ ለምሳሌ አንተ ጋር አንድ ቤት የሚያደርሰው ለምሳሌ አንተን አቅም እንዴ? ምሳሌ አይደለም ጥቅስ ነው ፈልገው ኖ ካንተ ጋር አብሮ የሚያደርሰው አንተን አቅም ወይ እሱን መልስልኝ። ስለዚህ ከአብ ወጥቼ ወደ ላም መጥቻለሁ ሲል ምን ማለት ነው ታዲያ? ኢየሱስ ክርስቶስ እግዚአብሔርን አላየም ማለት? ወደ እሱ እንመጣለን። ምን ማለት ነው ይሄ ወደሚለው የሆነ ጥቅስ ይሰጧቸውና በዚያ ላይ ፍልስፍናቸውን ይጀምራሉ። እንደዚህ ማለት ነው። እንደዚህ አይነት ሳይሆን ነው የፈለግኩት። ኢየሱስ ክርስቶስ ፊት ለፊት እግዚአብሔርን አናግሮታል የሚል ቃል ስታል የት ጋር ነው ያለው? ፊት ለፊት እኮ ነው። ከአብ ወጥቼ ወደ ላም መጥቻለሁ ሲል መጀመሪያ አብ ዘንድ ስለነበረ አይልም። እንደሱ እግዚአብሔርን ፊት ለፊት እንዳናገረው ሙሴ ተባለ አይደለ? ታዲያ ለምንድን ነው እኔን ያየ አብን አይቷል ያለው? ታዲያ ወደ እሱ እንመጣለን። ይሄ ምን ማለት ነው? በኋላ እንተረጉማለን። እሱ አሁን የተጠየቀው ጥቅስ አለ የለም በልና እኔን ያየ አብን አየ ጥቅስ አለ። አብን ያየ እኔን አይቷል ማለት የራሱ አንድ ነው። ደግሞ እንትን ከአብ ወጥቼ ወደ ላም መጥቻለሁ ሲል እሱ የራሱ አንድ ነው። እንደዛ ይላል። እግዚአብሔርን ፊት ለፊት አናግሮታል ኢየሱስ የሚል አንድ ጥቅስ የለም። ካለ አሳይ። ኦኬ ምን አልከኝ? ኦኬ አብን እንትን እኔን ያየ አብን አይቷል ያለው ታዲያ ሙሴ እግዚአብሔርን እንትን ፊት ለፊት ካየ እኔን ያየ አብን አይቷል ያለው ኢየሱስ ክርስቶስ ለምንድን ነው እንደዚህ ያለው? ለምንድን ነው የሚለውን በኋላ ትጠይቀኛለህ፣ እመልስልሃለሁ። እግዚአብሔር እሱን መልስልኝ። እንትን ኢየሱስ ክርስቶስ እግዚአብሔርን ካላየ እኔን ያየ አብን አይቷል ማለት ምንድን ነው? የመጀመሪያውን ጥያቄ ጨርስና ይሄ ማለት ምን ማለት ነው እያልክ መጽሐፍ ቅዱስ ሙሉ አስተምራለሁ። እሺ አሁን ትምህርት በኋላ እንጀምራለን። አሁን ለተጠይቀው ጥያቄ መልስ ስጥ። ኢየሱስ እግዚአብሔርን ፊት ለፊት አናግሮታል ምን ጥቅስ አምጣ? አዎ አይቷል። እሱ ነው ታልኩ አሁን ሳታውቁ እኮ ኦኬ እሱ ይቅርና ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ከእግዚአብሔር ጋር መተካከልን ስላልፈለጋ እንትን ወደ ላም መጣ እያለ ይናገራል። ከእግዚአብሔር ጋር መተካከልን ስላልፈለጋ ሲል ያው እግዚአብሔርን አይቷል፣ ከእግዚአብሔር ጋር ነበረ። ደግሞ ትንቢተ ኢሳይያስ 59:16 ላይ እግዚአብሔር ራሱ ወደ ምድር ሲመለከት ቅን ሰው ወይም ንጹህ ሰው ስለጠፋ ክንዱን አመጣ። ክንዱ ደግሞ ያ እንትን አንደኛ ቆሮንቶስ 15:22 ላይ በአዳም ኃጢአት ሁላችንም ሞተን ነበረ። ቅድም ለልጁ እንትን እያወረድ ነበረ። በአዳም ኃጢአት ሁላችንም ሞተን ነበር፣ በኢየሱስ ክርስቶስ ደግሞ ሁላችንም የዘላለም ሕይወትን አገኘን እያለ እንትን አንደኛ ቆሮንቶስ 15:22 ላይ ይናገራል። እንዲሁ እግዚአብሔር ራሱ ክንዱን አመጣ ሲል ክንዱ የራሱ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔርን አላየም የሚል የለም። ጤነኛ ነው እንዴ? ኢየሱስ ክርስቶስ እግዚአብሔርን ፊት ለፊት አናግሯል የሚል ጥቅስ አምጣ። ሳቀና ሚውቱን መለሰው። አይደለም እኮ መለስኩ እኮ። ኢየሱስ ክርስቶስ ካላየ ታዲያ እኔን ያየ አብን አይቷል ማለት ምንድን ነው? እሱን መልስልኝ እኮ። ምን ማለት ነው? አትስቅም እኮ። ሲጠየቁ መልሳለህ ብለው ይገቡና ከዛ የሆነ ጥቅስ ያነሱና በዚያ ላይ ይፈላሰፉልናል። ወይም ደግሞ ይሄ ማለት ምን ማለት ነው ብለው መልሰው ይጠይቋቸዋል። እምነትህን ይሄን ያክል ለማስረዳት እንደዚህ መጨናነቅ በግልጽ የተቀመጠ ነገር አለው? የለም። ኢየሱስ ክርስቶስ እግዚአብሔርን ፊት ለፊት የለም። አንደኛ ይሄ እግዚአብሔርን ያየው አንድም እንኳ የለም፣ ድምፁንም ከቶ ማንም የሰማ የለም ይላል መጽሐፍ ቅዱስ። የእግዚአብሔር ድምፅ ተሰምቷል አልተሰማም? መልስ። ታራ ምን የፈለከው አንተ? ምን የሚል ጥቅስ ነው የፈለከው? እኔን ያየ አብን አይቷል? የለም የጠየኩህ የለም። የጠየኩህ ምንድን ነው? እግዚአብሔርን ኢየሱስ ክርስቶስ ፊት ለፊት አናግሮታል ወይ የሚል የለም። አሁን እኔ ደግሞ በዚሁ ላስረዳ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ እግዚአብሔርን ድምፁን ማንም የሰማ የለም መልኩንም አላያችሁም ይላል። የእግዚአብሔር ድምፅ ተሰምቷል ወይንስ አልተሰማ? መልስ። ስለ ድምፁ አንተ ያወራው ብቻ ያንተ ብቻ ትክክለኛ፣ ሌላው ደግሞ ሁሉም ውሸት አድርገህ ነው የምትቆጥረው። ግን እኔን ያየ አብን አይቷል ማለት እግዚአብሔርን ኢየሱስ ክርስቶስ አይቷል። እኔ ግን ያው እኔ ማለት ስራት እንዲሆን ሳይሆን
አንዴ ስለ ድምፅ መስማት ነው። ኢየሱስ ክርስቶስ ምን አለ? የእግዚአብሔርን ድምፅ የሰማ ማንም የለም ይላል። አንተ ደግሞ ኢየሱስ ተሳስተሃል፣ ድምፁን ኦኬ። ኢየሱስ ክርስቶስ እግዚአብሔርን አላየም ያልከው አንተ ነህ። አይቷል እንግዲህ። ስለዚህ ደግሞ ኢየሱስ ክርስቶስ ቢናል እኔን ያየ አብን አይቷል ይላል ኢየሱስ ክርስቶስ። ስለዚህ ስለ አብ መታየት ነው የሚያወራው ማለት ነው አይደለ? እሱ ጥቅስ አብ ታይቷል እያለ ነው አይደለ? እንደዛ ነው ሐሳብህ? አዎ አይቷል። አዎ ለዛ ነው እኔን ያየ አብን አይቷል ያለው። በጣም ጥሩ። ስለዚህ አብ ታይቷል እያለ ነው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን አለ? አብን ያየ አንድም የለም እያለ ይናገራል። አብ አልታየም። አብን ያየ አንድም የለም። እንትን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 17 ላይ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ እንትን እያለ ይናገራል። ቆይ ቦታውን ላንብብልኝ ከፈለክ። አውቀዋለሁ። ተውናና አትት አብን ያየ ማለት እንደሚላል እኔ ባንሳው ያልኩት ኢየሱስ ነው ያለው። ተሳስቷል አብ ማለት አንተ እግዚአብሔርን ያየ ሰው የለም ያልክ ነው አይደል? ታዲያ እግዚአብሔርን አብን ያየ ማንም የለም ይላል። አንተ ደግሞ አብ ታይቷል እያልከን ነው። የትኛው ትክክለኛው? ኢየሱስ ነው ትክክለኛው? አንተ ኢየሱስ ነው ትክክለኛ? አንተ ተጋጫቸው። አንተና ኢየሱስ ራሱ ኦኬ። ቆይ እንትን እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው ባለው እግዚአብሔርን የማምሰል ምስጢር እያለ የሚናገረው ስለማን ነው ታዲያ? አሁን እዚህ አንደኛ ጢሞቴዎስ አብን ያየ ማንም የለም ይላል ኢየሱስ። አብ ታይቷል አልታየም? ታይቷል። ኢየሱስ ክርስቶስ አይቷል አብን። ኢየሱስ ክርስቶስ አብ አልታየም ይላል። ስለዚህ ተሳስቷል ማለት ነው ኢየሱስ ኖ አይደለም። መጽሐፍ ቅዱስ የሚለውን እና ምናምነው እንጂ አንተ የሚታወራን አይደለም። እኔ አይደለሁም የማወራው፣ ኢየሱስ እያወራ ነው። የእሱን ቃል ነው እየነገርኩ ያለሁት። ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አብን ያየ አንድም የለም ይላል። ምን ትላለህ? እንትን እግዚአብሔር ደግሞ እኔን ያየ ማንን የለም ይላል። ኢየሱስ ክርስቶስ እኔን ያየ ደግሞ አብን አይቷል ይላል። ስለዚህ አብ ታይቷል ነው አንተ ሐሳብህ። ኢየሱስ ደግሞ አብ አልታየም ይላል። ማነው ትክክለኛው? አንተ ነህ ኢየሱስ? ትክክለኛው ያው መጽሐፍ ቅዱስ ያለው ነው ትክክለኛ እኮ። ትክክለኛው የሚለው ምንድነው? ኢየሱስ ክርስቶስ አብን ያየ ማንም የለም ብሏል። ኢየሱስ ተሳስቷል ወይስ ትክክል ነው? እግዚአብሔርን ያየ ማንም የለም ይላል። ኦኬ ቆይ እንትን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 17 እንትን 16 ላይ አንብብል። እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብሩ የረጋ እንደዚህ እያለ ይናገራል። ለምሳሌ ታዲያ ይሄ እንዴት ነው እግዚአብሔርን ያየ ማንም የለም የምትለው? እኮ ማንም ያየው የለም እያለ ነው ኢየሱስ። እኔ አይደለሁም ያልኩት ኢየሱስ ነው ያለው። እዚህ ጋር እኮ እኔ አይደለሁም እኮ የሚለው መጽሐፍ ቅዱስ እኮ ነው እንደዚህ የሚለው እኮ። ስለዚህ አብ አልታየም ማለት ነው አይደለ? በዚህ እንጨርስ። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ እንትን በአሕዛብ በዓለም የተሰበከ እያለ የሚናገረው ታዲያ እንዴት ነው አልታየም የምትለው አንተ? እሱ ጋር ሌላ ነው እያወራ ያለው። እባክህን አብ አልታየም ይላል ኢየሱስ። ትክክል ነው ወይንስ ተሳስቷል ኢየሱስ? ኢየሱስ ትክክል ነው ተሳስቷል? አሁን ስለ አንተ የምትለውም ያው እኔም አልቀበልም እኔ የምለውን አንተ ከአንተን አልቀበልም ማለት። ስለዚህ ያንተ ብቻ ትክክል እንደሆነ የሚፈልገው አንተ የምትለውን እኔ አልቀበልም ማለት እኔ ወላሂ ያልኩት ደግሞ ኢየሱስ ትክክል ነው። አንተ ያልከው ብቻ ትክክል እንደሆነ የሚፈልገው አሁን እኔ እንትን ትክክል ሰጠው ካሬ። ስለዚህ ኢየሱስ የሚለውን አትቀበልም። ኢየሱስ ምን አለ? አብ አይታይም፣ ማንም ያየው ሰው የለም ማለት። ኢየሱስ ትክክል ነው ተሳስቷል? ኦኬ። ስለዚህ እዚህ ጋር ደግሞ ኢየሱስ እንትን እግዚአብሔርን የማምሰል ምስጢር እንደዚህ እያለ ይናገራል። አንተ ደግሞ አታምንም። ምን አገባኝ እኔ አልቀበለውም ካልክና ላሳይህና እያየኸው ካደው። እዚህ ጋር ቃሉ ዮሐንስ 5 የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም ይላል። አብ ታይቷል አልታየም? መልስ። ስለዚህ እዚህ ጋር ታች ምን ይላል? እርሱም የላከውን አታምኑም፣ በእናንተ የሚኖር ቃሉ እንትን ሁሉንም አሳየን። አብ ታይቷል አልታየም? አላያችሁም ይላል። እዚህ ጋር ደግሞ ታች እዚህ ጋር ምን ይላል? አብ አልታየም አይደል? 38 አሳይ። አብ ታይቷል አልታየም? እዚህ ጋር ፊቱን አላያችሁም እንትን አለ መልኩን አላያችሁም ይላል። እዚህ 7 ላይ ደግሞ 8 አሳይ 38 አብ አልታየም። የአብ ድምጽ ተሰምቷል አልሰማ? ማንም ድምጽን የሰማ የለም እያለ ነው። የአብ ድምጽ ተሰምቷል አልሰማ?
ማንም ኦኬ እኔን ያየ አብን አይቷል ያለው ኢየሱስ ክርስቶስ ተሳስቶ ነው። ወደ እሱ እንመጣለን። ስለ ይሄን ጥቅስ ጨርሳ አንዴ የአብ ድምጽ ተሰምቷል አልሰማም? ድምጽ ተሰምቷል ማለት ድምጹን ከቶ አልሰማችሁም ይላል። የአብ ድምጽ የሰማው አካል አለ የለም? እዚህ ጋር አላያችሁም የሚል ታዲያ እሱ ብቻ ነው የሚታምነው። አንተ ግን ብዙ ቦታ ላይ ኢየሱስ ክርስቶስ ያው እግዚአብሔርን እንዳየ ያው መጽሐፍ ቅዱስ ይናገራል። አንተ ግን እዚህ ጋር አንድ ጥቅስ ያለውን ብቻ ይዘህ ስለዚህ ሌላ ቦታ ታይቷል በሚለው ልሂድልህ፣ ችግር የለውም። ስለዚህ ታይቷል ብንል እንኳን መጽሐፍ ቅዱስ ይጋጫል ማለት ነው። አንደኛ እዚህ አይታይም ማለት ነው አይደል? ይጋጫል ማለት አይደለም እኮ እዚህ ጋር ምኮታች ምን ይላል? እርሱ የላከው እናንተ አታምኑም። ምን ማን ነው ታዲያ ላኪው ማን ነው? አንዴ በሁሉም ቦታ በሁሉም በስማማለት እኮ ወላሂ ክርስትና ወዳቂ ነው። አንደኛ አይታይም ይላል እዚህ ጋር አይደለ? ሌላ ቦታ ይታያል የሚል አለኝ እያለ ነው ይሄ ልጅ። እሺ ይታያል ብዬ ብሄድለት የሚጋጭ ሆነ ማለት ነው። እዚህ ጋር አይታይም ማለት እዛ ቦታ ይታያል የሚል ያመጣ ነው። ስለዚህ እኔን ያየ አብን አይቷል ያለው እሱን አስረዳልኝ እስኪ። እኔን ያየ አብን አይቷል። እሺ ስለዚህ እኔና አብ አንድ ነን ይላል። እንዲሁ ደግሞ ዮሐንስ 10:30 ላይ እኔና አብ አንድ ነን፣ እኔን ያየ ደግሞ አብን አይቷል። እንደዚህ ያለ ደግሞ ኢየሱስ እግዚአብሔርን ማንም ኢየሱስ ክርስቶስ አላየም ትላለህ አንተ። እሺ እኔን ያየ አብን አየ ስል ጊዜ ቀጥታ ማየት ነው ወይ አብ ነው ወይ የታየው? ስለ ጊዜ አዋልከኝ እዚያ ጋር የተሳሳትከኝ። ኢየሱስ ክርስቶስ እኔን ያየ አብን አየ ስል ጊዜ ስለሆነ የአምላክን ስራ የሚሰራቸው ስራዎችና የሚናገረውን ትምህርት ያንን ከሰማቸውና ካያችሁ በቃ አብን አይታችኋል ማለት ነው እያላቸው እንጂ ስለ ቀጥታ ማየት እየተናገረ አይደለም። እሺ ኦኬ ፊልጵስዩስ ምዕራፍ 2 ላይ የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል ይመልስልኝ። ማዳመጥ ችግር አለበት እንዴ? አንድ ጥቅስ ጨርስ። እኔን ያየ አብን አየ የሚለን ጨርስና ወደ ሌላ ትሄዳለህ። ችግር የለውም። እኔን ያየ አብን አየ ስል ጊዜ ኢየሱስ ክርስቶስ ስለ ቀጥታ ማየት ነው እየተናገረው? አሁን ነው ካላችሁ ራሱ የአብን የታየው እያላችሁ ነው። ይሄ ደግሞ ቀጥታ ነው። እሺ ቀጥታ ማየት ከሆነ አብን ያየ ማንም የለም ብሏል ኢየሱስ ክርስቶስ። ተሳስቷል ወይ? ኦኬ መልኩን ማላያችሁትም ያለው ደግሞ እንትን ፊልጵስዩስ ምዕራፍ 2:6 ላይ የእግዚአብሔር መልክ ሲኖር ሳለ የእግዚአብሔር መልክ ሲኖር ሳለ ማለት የእግዚአብሔር መልክ አለው ማለት ነው ኢየሱስ ክርስቶስ ራሱ። አንዴ ይሄን ጨርስ። ይኸውልህ አብ ይታያል አይታይም? በዚህ ጥቅስ መሰረት በዚህ ጥቅስ ያው አይታይም ይላል። ግን ሌላ ቦታ ደግሞ ብዙ ቦታዎች ላይ ኢየሱስ ክርስቶስ ይታያል እንትን እግዚአብሔርን ብዙ ሰዎች እንዳዩ ያው እዚህ ጋር ሁሉንም ብናነብ እኮ ያው መረጃውን አንድ ጥቅስ ብቻ ይዘን ብቻ ሳይሆን ሁሉንም ብናነብ በጣም አሪፍ ነው። ሁሉንም ብንይዘው ይጋጫል እያልኩህ እኮ ነው። እዚህ አይታይም ማለት ሌላ ቦታ ይታያል የሚል አምጣ እያልክ ነው። እንደው አለ ብዬ ብቀበልህ ራሱ እኮ እሱ ላኪ ስለ ላኪ እያለ እኮ ታች እኮ ሁሉንም ነገር ይናገራል እኮ። እዚህ ጋር አላያችሁትም ያሉትን ብቻ ነው አንተ ያዝከው እንጂ እዛ ሁሉንም ቢታነብ እኮ መልሱ ትክክለኛ ነው የሚሆነው። የኔ መልስ ነው የሚሆነው። አሁን ላስረዳሽ። እኔን ያየ አብን አየ ስል ጊዜ ስለ ቀጥታ ማየት አይደለም ስለሚያስተምረው ትምህርትና ስለሚሰራቸው ድንቅ ተአምራቶች ነው እያወራ ያለው አልኩህ አይደለ? ኦኬ ቀጥተኛ መልክ ካለ ታዲያ የእግዚአብሔር መልክ ማለት ምንድን ነው? ቀጥተኛ ካላየ ማን ነው ታዲያ እንደዚህ? ማንም ያየው የለም። እግዚአብሔርን በገጽታው እንደዚህ ማንም ያየው የለም። ከላይ ያለው ልጅ ክርስቲያን መሰለኝ ይንገርህ አንድ ጊዜ። እኔን ያየ የሚለውን እሱን አስረዳልኝ። ኦኬ እኔን ያየ አብን አየ የሚለውን አስረዳኝ እያለ ነው። ወደ 50 ጊዜ ልናገር እንደ እየነገርኩህ እኮ ነው። እየተናገረ ያለው ስለ ቀጥታ ማየት ሳይሆን ኢየሱስ ክርስቶስ የሚሰራቸው ስራዎች እና የሚናገራቸውን ትምህርቶች ከአምላክ ተቀብሎ ስለሆነ እነዚህን ካያችሁ አብን አይታችኋል እያለ እየነገራቸው ነው። እዛው ላይ ይናገራል። እኔን እንኳ ባታምኑኝ ይላቸዋል። በእኔ የሚሰራውን አብ የማስተምረውን ትምህርት እያለ ይነግራቸዋል። እርሱ ከአብ ነውና ይህን ልታምኑ ይገባል እያለ ይነግራቸዋል። እሱ እንደዚህ አይደለም። አንተ ያው ልትመልሰው፣ አንተ ግን የራስህን ሀሳብ ጨርሰሃል። ግን አንተ ያልከውም እውነት ሆኖ ሳለ ደግሞ እኔ ያልከውም ያው መልሱ ትክክለኛ ነው። አንተ አታምንም፣ እሱ ደግሞ የአንተ ችግር ነው። እዚህ ጋር መጽሐፍ ቅዱስ ተጠቅሼሃለሁ አይደል? እሺ ንገረን። እኔን ያየ አብን አየ ሲል ምን ለማለት? የእግዚአብሔር መልክ ማለት የእግዚአብሔር መልክ ሲኖር ሳለ ማለት ታዲያ የእግዚአብሔር መልክ እንዴት አወቀ? እሱ ኢየሱስ ክርስቶስ ሳለ የእግዚአብሔር መልክ ነውና ኢየሱስ፣ ስለዚህ እግዚአብሔር ነው እያልከን ነው አንተ። አየሽ የምትፈልገው ስላይ አዎ የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ማጣማትንም እንደሚገባው ነገር አልቆጠረውም።
በጣም ጥሩ። ከእግዚአብሔር ጋር እግዚአብሔር መልክ እኔ ያልገባኝ ነገር ከእግዚአብሔር ጋር መተካከልን አልፈለገም ማለት አንድ ሰው አንድ ቤት እያደረ እንትን አያውቅም ማለት ነው። መልሱ እንትን ማለት ነው። አዳምጥሽ በእግዚአብሔር መልክ ሲኖር ሳለ ጊዜ እግዚአብሔር እንዳልሆነ ራሱ ያሳያል ማለት ነው። እግዚአብሔር መልክ እንጂ እሱ እግዚአብሔር አይደለም ማለት ነው። አይደለም? ምን አልከኝ? በእግዚአብሔር መልክ ሲኖር ሳለ ሲል ጊዜ እሱ እግዚአብሔር ሳይሆን የእግዚአብሔር መልክ ብቻ ነበር ማለት ነው። ገብቶሃል አይደለ? አንደኛ እሱ ነው። ሁለተኛ እግዚአብሔር ጋር መተካከልን እንደሚገባው ነገር አልቆጠረም። እሱ እንመጣለን። እግዚአብሔር መልክ ቢለው መጀመሪያ አንደኛ ይሄ ነው። ሁለተኛ እግዚአብሔር መልክ ማለት ምን ማለት ነው? እስኪ ትርጉሙን ንገረኝ። እግዚአብሔር ነው ማለት ነው። እግዚአብሔር መልክ ማለት ምን ማለት ነው? ትርጉሙ የእግዚአብሔር መልክ ማለት ያው የእግዚአብሔር መልክ የእግዚአብሔር መልክ ነው። የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን አልፈለገም አይደለም። የእግዚአብሔር መልክ ሲባል ምን ማለት ነው? መልክ ነው። አንተ አሁን ፊቱንም አላያችሁትም አላልክም እንዴ? ያው መልክ ነው። ሌላ ምን ትርጉም አለው? ማለት ኢየሱስ ክርስቶስ የእግዚአብሔር መልክ ነው ሲባል ምን ማለት ነው? ትርጉሙ አው የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን አልፈለገም። ከማን ጋር? ከእግዚአብሔር ጋር ነው መተካከልን ያልፈለገው። እግዚአብሔር መልክ ማለት ከእግዚአብሔር ጋር መተካከልን ስላልፈለጋ እግዚአብሔር መልክ ማለት ትርጉሙ ምን ማለት ነው ነው ያልኩት። አላህ ኦኬ። ስለዚህ መተካከልን ስላልፈለጋ የሰው ምሳሌ ሆኖ መጣይ ተክሳም በብልኝ አይደለም ያልኩት። የእግዚአብሔር መልክ ማለት ምን ማለት ነው? መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን አልፈለገም እኮ እዚህ ጋር እያለ ያለው እንትን ኢየሱስ ክርስቶስ እግዚአብሔርን እንዳየ ነው እኮ ማረጃው እንትን ያው ጥቅሱ የሚያሳየው። አንተ ግን አታምንም። አንተ ሰው የጤነኛ አይደለም እንዴ? እሱ ምንድነው? አንተ ጋር እኮ ነው ችግሩ። አንተ ጋር ነው እኮ ችግሩ ያለው። ወኝና ጥቅስ ላይ ያተኩሩ። የእግዚአብሔር ማለት ምን ማለት ነው? ያንተ ችግር ምንድነው? ንገረኝ እኮ አንተ ማይሞችን እያስገባ ብቻ ማውራት ነው እኮ አንተ ቢማች እንደዚህ እኮ ያለህን እኮ አስገባውኛው መልስ አንተ አዎ ማለት እኮ አንተ አታምንም። አንተ ብቻ እውነት እንደሆነ የምትፈልገው አንተ እንደፈለግ ነው አይደለም? ያው የለመድክ እግዚአብሔር መልክ ማለት ምን ማለት ነው? የእግዚአብሔር መልክ ከእግዚአብሔር ጋር መተካከልን እንትን እንደሚገባ ነገር አልቆጠረም ማለት። ለምሳሌ አንድ ሰው አንድ ቤት እያደረ እሱ መልክ የእግዚአብሔር መልክ ሲባል ምን ለማለት ተፈልጎበት ነው? መልስ ያለው ኦኬ። ትንቢተ ኢሳይያስ 59:18 ስትጠይቅ ጊዜ ትሰጠኛለህ። የእግዚአብሔር መልክ ማለት ምን ማለት ነው? በቃ እግዚአብሔር ነው ማለት ነው እኮ ምንም ልዩነት የለውም። የእግዚአብሔር መልክ እግዚአብሔር ማስረጃ ሳይሆን ጥቅሱ ሙሉ ነው ማንበብ ያለብህ። ከእግዚአብሔር ጋር ማለት የእግዚአብሔር መልክ ማለት ራሱ እግዚአብሔር ማለት ነው ብሎናል አይደለ? ስለዚህ ከእግዚአብሔር ጋር ረጋ በላ እንዴ ልጨርስ፣ እድል ስጠኝ ላውራ። ምን አለ ይሄ ሰውዬ? የእግዚአብሔር መልክ ማለት ራሱ እግዚአብሔር ማለት ነው ብሎናል አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል? እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ሰውን በመልካችን እንፍጠር የተባለው በእግዚአብሔር መልክ የተፈጠረው እዚያ ጋር ማን ነው? አዳም ነው አይደለም? መልስ። ኦኬ። ስለዚህ ከማን ጋር ነው እንፍጠር ያለው? አሁን ከማን ጋር ነው ሳይሆን መልክ የተባለው እዚያ ጋር በማን ነው? አንተም እሱ መልስልኝ። ከማን ጋር ነው እንፍጠር ያለው? ከማን ጋር ነው? ተቀየረ። በማን መልክ እንፍጠር፣ በመልካችን እንፍጠር ያለው ማን እንዲፈጥር ፈልጎ ነው? አዳምን ነው ወይስ አይደለም? አዳምን። ኦኬ አዳምን ይሁን፣ ግን ከማን ጋር ነው እንፍጠር ያለው? ስለዚህ የእግዚአብሔር መልክ ማለት ራሱ እግዚአብሔር ነው ብሎናል አይደለ? እዚያ ጋር እግዚአብሔር በመልካችን እንፍጠር ያለው አዳምን ነው። አዳም እግዚአብሔር ነው ማለት ነው። አዳም እግዚአብሔር ነው አይደል? ምክንያቱም የእግዚአብሔር መልክ ማለት ራሱ እግዚአብሔር ነው ብሎናል። አዳምን እዚያ እግዚአብሔር በመልክ የፈጠርኩት ብሏል አይደል? አሁንም አንተ ጋር ነው ያለው። አንተ እኮ አታምንም። ለምሳሌ እንፍጠር ያለው ከማን ጋር ነው? አያችሁ ክርስቲያኖች ባላወቃችሁት መንገድ ፍጡር እያመለካችሁ ወላሂ። በእግዚአብሔር በመልካችን እንፍጠር የተባለው ማንን ነው? አዳምን ነው አለ። የእግዚአብሔር መልክ ማለት ምን ማለት ነው ብለው ብዬ ቅድም ስጠይቀው ራሱ እግዚአብሔር ማለት ነው ብሏል። ስለዚህ አዳም እግዚአብሔር ነው ማለት ነው። አራተኛ ሥላሴ አዳምን ወሰዱ ጀባ ብለናል። ጀባ ሰላም አለይኩም።
الله أكبر الله أكبر أشهد أن لا إله إلا الله أشهد أن أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر لا إله إلا الله اللهم رب هذه الرحمة እሺ ጥያቄ አለ። ሰላም እንዴት ነህ? ማን ነው የሚለው? ግርማ ሰላም ግርማ ሰላም አለይኩም ወሱ። ወአለይኩም ሰላም። እኔ ጥያቄ ነበረኝ። ማለት ሴት ልጅ ተወልዳ የተወለደችበት ፀጉር መላጭ አለበት ወይስ የለበትም? ላ የሴት ልጅ አይላጭም፣ የወንድ ልጅ ነው የሚላጨው። ነቢያችን ሰለላሁ ዐለይሂ ወሰለም ወይሕለቁ ወይሰማ ይሕለቁ ሐራም ነው ወይስ ሐላል ነው? ጥያቄ ነበር። ይላጭ የተባለው የወንድ ልጅ ነው። ይላጭ የተባለው የወንድ ልጅ ነው፣ የሴት ልጅ አይደለም የሚላጨው። እሺ ሌላ ደግሞ የምማርበትን እንትን ብታመቻችልኝ። እኔ አሁን ቅርብ ጊዜ ነው ወደ እስልምና የገባሁትኝ እና ቁርአን ምናምን መማር እፈልጋለሁኝ እና እዛን ዛህራ ብታመቻችልኝ። አለች መሰለኝ ኮሜንት ላይ ዛህራን አስገባት። አንድ ልጆች እ? እሺ ዛህራ ትግባና ግሩፕ ያና ቆይ ታስገባለች። የወንዶች የሚማሩበት ግሩፕ ይኖራቸዋል። ልኬላታለሁ። እሺ አመሰግናለሁ። እሺ ሰላም አለይኩም። ሰላም ይስጥልኝ። ግርማ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ወንዶች ነው እንጂ ሰላም አለይኩም። ወአለይኩም ሰላም። እሺ ይሰማል ወንድሜ? ፎሎ መልስልኝ። ፎሎ አድርጌያለሁ። ፎሎ መልስልኝ እና የቴሌግራም ቁጥርህን በውስጥ ላክልኝ፣ አስገባሃለሁ። እሺ ግርማ ጥያቄ አለ? ግርማ እሺ ፕሮ ጥያቄ አለ? ከላይ ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እኔ ባለትዳር ነበርኩኝና በመሀላችን ችግር ተፈጥሮ ኒካ እንዲወርድልኝ ጠይቄ ነበር። ከጠየኩም አመት ሞልቶኛል። አልፈታሽም አለኝ። ብር ትከፍያለሽ እያለኝ ያስቸገረኝ። እሱ ለራሱ ሚስት አግብቷል። ግን እሺ እምቢ ካለሽ ሸሪያ ፍርድ ቤት በመሄድ ወይንም ሸሪያ ፍርድ ቤት ውክልና ለቤተሰቦች በመስጠት ሸሪያ ፍርድ ቤት ሄደው ያስፈቱሻል። እሺ ሁለት ልጆች ነበሩኝ። እነሱን እንዳላገኛቸው አድርጎኛል። ሐራም አይሆንበትም? እንዴ ሐራም ነው እንጂ ነቢያችን ሰለላሁ ዐለይሂ ወሰለም እናትን ከልጇ የለየን ሰው በጣም ነው እንትን ያሉት። ትልቅ ዛቻ ዝተውበታል። በጣም ከባድ ወንጀል ነው።
ልጆችን ከእናት መለየት በጣም ከባድ ወንጀል ነው። ምን አይነት ክፋት ነው በአላህ! እናት ከልጇ አትለይም በፍጹም። ነገ ከአላህ ዘንድ ሰው በጣም ከባድ ቅጣት ይጠብቀዋል። አዎ ካገኛቸው አመት ሞላኝ። በቃ አላህ እንትን ይበል። አይዞሽ አይዞን አይዞን። ምን አይነት ድርቅና ነው! ሴት ልጅን ከልጆቿ መለየት። ወንድ ልጅ እንኳን ይሻላል፣ አባት ይሻላል። እሺ ፕሮ ሰላሙ አለይኩም። ወአለይኩም ሰላም። እኔ አድናቂ ነኝ። ሽክራን። ጥያቄ እንኳን የለኝም፣ ለማዳመጥ ነው የገባሁት። እሺ መርሐባ። እሺ ልጆች እዚህ ኢሻ አዛን ብሏል። ምናልባት ከኢሻ በኋላ ልንገናኝ እንችላለን። السلام عليكم ورحمة الله وبركاته. صلاح الدين. السلام عليكم أستاذ. وعليكم السلام. دينا سلامنا. لا الحمد لله. ترانا تشوف. دينا. سلام والله الحمد لله. ما شاء الله الله يتبارك. ايش اللي تطاق هنا الشيء لا ابو على طيقنا. مرحبا. عايش تشاو لجوج. السلام عليكم.